አቶ ፈቃዱ ወልደሰንበት ታምሬ ፍቅሬና ሊሬጡ ሜቦ የዶዮ ገና ከተማ ነዋሪዎች ሲሆኑ በከተማው እየተከናወኑ ያሉ የመሰረተ ልማት ግንባታዎች ለከተማው እድገት ወሳኝ በመሆናቸው ተጠናክረው መቀጠል እንዳለባቸው ተናግረዋል። ከፍተኛ የሆነ የልማት መነቃቃት አለ። የኮሪዶር ልማት ቢባል የውሃ ዝርጋታ ቢባል በትምህርቱም ዘርፍ በንግዱም ዘርፍ በየትኛውም አቅጣጫ ህዝቡ በተነቃቃ ሁኔታ መንግስትን ተልኮ ህዝቡ አምሮ በመቀበል በጽኑ እየተሳተፈ ይገኛል። በተለይ በከተማው እየተገነባ ያለው የንጹህ መጠጥ ውሃ ፕሮጀክት ግንባታ ሲጠናቀቅ የህዝቡ የዘመናት ጥያቄ ምላሽ እንደሚያገኝም ነዋሪዎቹ ተናግረዋል። ከውሃ ችግር አንፃር ቀደም ሲል የውሃ ምርት ችግር አለ። ከፍተኛው የህዝብ ጥያቄም ያለበት ነው። አሁን ይሄን የህዝብ ጥያቄ ይሄን ንጹህ መጠጥ ውሃ አቅርቦቱ በዩኒሴፍ የሚደገፍ ይፈታል የሚል ትልቅ የህዝብ አስተያየት ነው ያለው። ግንባታው እያያችሁ ነው እንግዲህ ያው ውሃው መስመሩ ቦምባው ተተክሎ በቅርቡ ያልቃል ተብሎ ህዝቡ በጣም በተስፋ እየተጠባበቀ ያለ ጉዳይ ነው። የፕሮጀክቱ ግንባታ በፍጥነት እየተከናወነ በመሆኑ የሚጠበቅባቸውን ለማድረግ ዝግጁ መሆናቸውንም ተናግረዋል። የዶዮ ገና ውሃ አገልግሎት ስራ አስኪያጅ አቶ ደበበ ቲሮሬ እንደገለጹት የከተማው ህዝብ ቁጥርና የንጹህ መጠጥ ውሃ አቅርቦት የማይመጣጠን በመሆኑ ነዋሪዎች ለውሃ ፍለጋ በሚያደርጉት እንቅስቃሴ ለእንግልት ሲዳረጉ ቆይተዋል። ችግሩን ለመቅረፍ በተደረገው እንቅስቃሴ ከዩኒሴፍ በተገኘ ድጋፍ በከተማው ከ1 ቢሊዮን ብር በላይ ወጪ የሚጠይቅ ግዙፍ የውሃ ፕሮጀክት እየተገነባ ስለመሆኑም አስረድተዋል። ቀደም ሲል የነበረው ውሃም ነበር። ያ ደግሞ አሁን ካለው ህዝብ ጋር የሚመጣጠን አይደለም። አቅርቦትና ፍላጎት ባለመጣጣሙ የተነሳ ችግሮችን ለይቶ በመያዝ መንግስት ትኩረት ሰጥቶ እየሰራ ያለበት ፕሮጀክት ነው። ከ1 ቢሊዮን ብር በላይ እየተገነባ ያለ ፕሮጀክት ነው። በአሁኑ ጊዜም የፕሮጀክቱ አፈጻጸም 93% መድረሱን የጠቆሙት አቶ ደበበ ተጠናቆ አገልግሎት መስጠት ሲጀምር 14.8% የነበረው የውሃ ሽፋን 100% ከፍ እንደሚልም አብራርተዋል። ሽፋኑ 14.8 ነበር የቀድሞ። አሁን ደግሞ ከ53,000 እስከ 100,000 ድረስ ህዝብን ተጠቃሚ የሚያደርግ ፕሮጀክት ነው። ስለዚህ 100% ህዝቡ ይጠቀማል። የዶዮ ገና ከተማ አስተዳደር ከንቲባ አቶ ግሩም ወልደ ማርያም በበኩላቸው የነዋሪውን የመሰረተ ልማት ችግር ለመፍታት ዘርፈ ብዙ ተግባራት እየተከናወኑ መሆኑን ገልጸዋል። ከነዚህም መካከል የንጹህ መጠጥ ውሃ ፕሮጀክት አንዱ መሆኑን በመጠቆም በጣም ከባድ የሆነ ውሃ ከተማ ላይ አሁን እየተመረቀ ሊመረቅ ተዘጋጅቷል። 4 ጉድጓድ ነው ተቆፈረው። ከ4ቱ 3ቱ ኦሬዲ ስራ ተጠናቆ ዝርጋታው ተጠናቆ መጨረሻ ፊኒሺንግ ላይ ነው ያለው። ይሄን ቀጣይ ታይሳስ አካባቢ በማስመረቅ ህዝብ ለህዝብ አገልግሎት እንዲሰጥ የምናደርግ ዩኒሴፍ ነው። ምናልባት ተደምሮ ሁለቱም እቃ ማቅረቡና የዚህ የሲቪል ወርክ ስራው ጭምር ከ1 ቢሊዮን ብር በላይ ወጪ የተደረገ ነው። በዩኒሴፍ ማቺንግ ፈንድ በመንግስት የሚደረግ ድጋፍ አለ። ወረድ መጨረሻ ደረጃ ደርሰናል። በከተማው የተጀመሩ የመሰረተ ልማት ተግባራት በስኬት እንዲጠናቀቁ ህዝቡ የተለመደውን የልማት ተሳትፎ እንዲያስቀጥልም ከንቲባው ጥሪ አቅርበዋል። አሁንም በቀጣይ ላይ እኛ 2018 ላይ ያቀድናቸው እቅዶችን ወደ መሬት አድርሰን ከተማውን ውብ ምቹ እንድናደርግ ህብረተሰቡ ከጎናችን ሆኖ እኛም ከነሱ ወስደን መልሰን ለህዝቡ እንድንሰጥ ድጋፍ እንዲሆነን ከጎናችን እንዲሆነን ጥሪዬን አስተላልፋለሁ። ፕሮጀክቱ ሲጠናቀቅ በዶዮ ገና ከተማ ዙሪያ የሚገኙ ቀበሌያትን ጨምሮ 100,000 የሚደርስ ህዝብ የንጹህ መጠጥ ውሃ ተጠቃሚ እንደሚሆንም ተመላክቷል።